ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት አይናችን ነች ማርያም የሚል ዘማሪ አለ ዘምሯል እግዚአብሔር መንፈስ ቅዱስ ነው የገለጠለት እውነት አይናችን ናት ማርያም አይናችን ናት መሬት የምናይበት ኃጢአት የምናይበት ወይም ደግሞ ወንጀል የምንሰራበት አይን አይደለችም ጽድቅ የምናይባት እውነት የምንመለከትባት ስላሴን የምናይባት ስላሴን የምናምንባት ድንግል ማርያም ቅዱሳንን የምናይባት መስቀሉን የምናምንባት ኢየሱስ ክርስቶስን አምላክነቱን ተገልጦ ያየንባት እውነተኛይቱ አይናችን ድንግል ማርያም ናት ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች ኢየሱስ በኢየሱስ ትልቅ ሰው አይደሉ እንዴ በጣም ማለት በክህነቱም ትልቅ ቦታ ያሉ ናቸው በጣም ነው የሚያስደነግጠው ማለት የባሰባቸው ነው እንደሚሄደው ጌታ ሆይ እውነት በጣም የሚያሳዝን የሚያስለቅስ ነገር አብ ወልድ መንፈስ ቅዱስን ያስተባበረች አላለም ይሄ ነውረኛ ሰውዬ በእውነት ሲያዩት ደግሞ ሁለት ቀለም ጸጉር አውጥቷል ነውሩ ከእድሜው የሚበልጥ ሰው ነውረኛ በቃ እንደዚህ ጳጳስ በለው ቄስ በለው ነውረኞች አፋቸውን ሲከፍቱ የእግዚአብሔር ቃል እንኳን ምን እንደሚል ብለው እንኳን ማያስቡ ነውረኞች ጠማማ የሚባለው ትውልድ በእግዚአብሔር ቃል ላይ ተጻፈው እንደነዚህ አይነት ሰውዬ ነው ይሄ ጠማማ የሆነ ሰውዬ ቀሚሱን ያስረዘመ ጺሙን ከቀሚሱ ልክ ያስረዘመ ሰውዬ ይወጣና ድንግል ማርያም ባትኖር አብን ማየት አይቻልም ይላል ሲጀምር አብን ማን አይቶት ያውቃል በዘመናት መካከል ማን ነው አብን አይቶት የሚያውቅ የእግዚአብሔር ቃል ዕውቀት እንደሌላቸው የሆነ ጺማቸው እንጂ ያደገው በእውነት ነው የምላችሁ እግዚአብሔር ምስክሬ ነው ይሄን ለስድብ አልናገርም ጺማቸውና የሆነ ቆባቸው ነው እንጂ ያደገው የእግዚአብሔር ቃል እውነት እንደሌላቸው የምታውቁት አብን ሲጀምር እኮ ያየው በዘመናት መካከል ማርያምን አይታ አይደለም ማንንም አብን አይቶት የሚያውቅ የለም የተረከልን እኮ አንድ ልጁ ነው መጽሐፍ እንደሚናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሄዳም ምንድነው የሚለው አብን ያየው አንድስ እንኳን የለም በእቅፉ ያለው አንድ ልጁ ግን ምን አደረገው አለ ተረከልን ልጁን ስንመለከት ልጁ በባህሪው ማንን አየን አብን በእርሱ አየን ለምን እርሱ ማን ነው ሲባል አስቀድሞ የዕብራውያን ጸሐፊ እንደነገረን ማን ነው አለ እሱ የባህሪው ምሳሌና የክብሩ ነጸብራቅ ሆኖ ብሎ ነገር በዘመናት ሁሉ ለአባቶቻችን በነቢያት ከተናገረ በኋላ በዘመን መጨረሻ አሁን ሁሉን ወራሽ ባደረገው እንዲሁም ዓለማትን በፈጠረበት በአንድያ ልጁ ተናገረን እርሱ አለና ማን ነው ሲለን የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል የደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ብሎ የዕብራውያን ጸሐፊ ይነግረናል እንደዚህ ያለ ደግሞ የሆነ ሊሞት አንድ ሐሙስ የቀረው ሽማግሌ ወጥቶ የሃይማኖት መሪ በስላሴ እናምናለን የሚል የሃይማኖት መሪ ደግሞ ወጥቶ ድንግል ማርያም ባትኖር አብን አናየውም ነበር ሲጀምር የታየው ነበረ ልታየው እኮ አትችልም እንዴ ደግሞ አይናችን ነሽ ማርያም ብሎ የዘመረው መንፈስ ቅዱስ ገልጦለት ነው አለ ከሲኦል የቀዳውን እንትን ያለው የዘመረው ምን መንፈስ ቅዱስ ይገልጥልናል እግዚአብሔር ምን ያስፈልጋል እግዚአብሔርን አጥበው ነው ያወጡት ከአይምሯቸው ከውስጣቸው ከጸሎታቸው ከመዝሙራቸው አጥበው ነው ያወጡት ያው ተቃውሞ እንዳይነሳ ጣልጣልማ ይደረጋል እንዴ ታዲያ ኢየሱስማ ጣልጣል ታረጋለህ ስትሰብክም ስትዘምርም ጣልጣል ያስፈልጋል ግን ጣልጣል ነው እንጂ ሙሉ ስብከት ኢየሱስ መሆን አይችልም በአንድ ኢየሱስ በ30 ኢየሱስ ከአንድ እስከ 30 ኢየሱስ እንደሱ አይቻልም ጣልጣል ታረጋለህ ዝም ብለህ በአላቶቹ ላይ ጣልጣል ስብከቶቹ ላይ ጣልጣል አለ አጥበው ነው ያወጡት ስለግን አጥበው ነው ያወጡት ቢኔ ገብቷል የሚፈልጉት ነገር ባሉበት እዛቹ ሎካል እንትናቸው ላይ ልክ ነዘን ሬድ ኢንዲያኖች ምንድነው ኔቲቭ አሜሪካንስ እዛው አፈነው እንደያዟቸው አሁን ኦርቶዶክስ ቴክኒኳ ምን መሰለ በቃ እንትና አለበት ፈልገው ገብርኤል ያረጋግላል ይሄው ቆም መቤት ታረጋግላለች ምንድነው እግዚአብሔር ኢየሱስ የምትለው በቃ ይሄው እሷ ታረጋግላለች ሰው ኦርቶዶክስ ከሆነ አብዶ ነው እንዴ ከእግዚአብሔር ጸሎት ወደ እግዚአብሔር ጸሎቱን የሚያሳርገው
ለእግዚአብሔር የሚዘምረው ከእግዚአብሔር የሚለምነው ለእግዚአብሔር ወደ እግዚአብሔር የሚጸልየው ምን አካላበደ በስተቀር ሞኝ ነው እንዴ? ገባ ሞር እግዚአብሔርን ሩቅ አድርገው ስለውባቸው ከተቻለም ደግሞ አጥበው አውጥተውባቸው ከአይምሯቸው ላይ ማለት ነው ስለውታል። ማርያምን ስለዋታል። ገብርኤል ተስሏል፣ ሚካኤል ተስሏል፣ አቦይ ተስሏል፣ ተክልዬ ተስሏል። ቴክኒኩ ይሄ ነው። ገባ አንተ በቀላሉ እዚሁ በርካሽ እነዛን እንዳያዟቸው በርካሽ ወንጌል በወደቀ የሰው ሰራሽ ትምህርት ይዘዋቸዋል አፍነው ማለት ነው። ወተው ብሮድ የሆነውን የእግዚአብሔርን ሐሳብ እንዳይረዱ ብሮድ የሆነውን አሜሪካን ልክ ኤክስፕሎር እንዳያረጉ እነዛን እንዳያዟቸው እዚህ ጋርም የእግዚአብሔር ብሮድ የሆነውን ሐሳብ ኤክስፕሎር እንዳያረጉ አፍና ይዛለች ኦርቶዶክስ። ገባ ትልቁን እግዚአብሔር ትልቁን ስዕል አጥፍታባቸው ሁሉ ነገር አክሰሰብል አድርጋላቸዋለች። በድግምት በጥንቆላ በመናመን ንግድ አይደለ ስኬት አይደል የምትፈልገው ልጅ አይደል የምትፈልጊው እንትና አይደል የምትፈልጊው ሁሉን ነገር በጥንቆላ በአስማት በምን በጠቅላላ ፕሮቫይድ አድርጋላቸዋለች። ስለዚህ ምን አብደው ነው እንደ ጥለው ሄደው እግዚአብሔር የሚሉት አይሉማ። አያስፈልጋችም ኦርቶዶክስ እግዚአብሔር አያስፈልጋትም፣ ኢየሱስ አያስፈልጋትም። ምክንያቱም የምትፈልገውን ነገር ከቅዱሳንና ከሰማዕታት እንደምታገኝ ተነግሯታል። እምለው ከገባችሁ ቢኒድ am I making sense? ትክክል ገብቷል አይደል? አባባው ጋር በቃ ያ ኮምፎርት ዞን ውስጥ ከተዋቸው ሙሉ ሐሳቡን እንዳያዩት በቃ እግዚአብሔርን ሐሳብ እንዳያዩት አድርገዋቸዋል። ታውቃለህ አይናቸው ምን ይሰራለታል? ቆይ አንድ ኦርቶዶክስ ወደ እግዚአብሔር ለምን ይጸልያል? ማርያም ካረገች ቆይ ምን ሆንኩ ብላ አንተ እግዚአብሔርን ትፈልጋለህ? ኦርቶዶክስ ሆንኩ ምን ፈልጋ? ቆይ እስኪ ምን ልጅ ነው አይደል? እንግዲህ ትልቁ ነገር ስነ ተፈጥሮ ላይ አልተካተቱ ፍጡራን ተብሎ ነው ይታሰባል እንዴ? ማርያም ልጅ ትሰጣለች። ምን ብለህ ነው እግዚአብሔር የምትፈልገው? ምን ብለህ እኛ እኮ እግዚአብሔርን ምን ፈልገው መሰለ ከሰዎች ሁሉ ከፍጡራን ሁሉ በላይ እንዲያውም ሊወዳደር የማይችል ጌታ ስለሆነ የማይወዳደረው ይሻለናል ስላልን ነው። ገባ እግዚአብሔር የሚያስብለን የሚተካው ስለሌለ ነው። ክርስቶስን ኮምፕሊትሊ መስበክ እንዳቆመች እንዲያውም አብን ሁሉ የምታዩባት ማርያም እንግዲህ አብን ያየ ማንም የለም። ተመልከቱ እንግዲህ አብን የምታዩበት ራሱ የምታምኑበት ብለዋል። ቢኔ ሊያሰማችሁ ይችላል ከፈለጋችሁ። ለማመን እግዚአብሔርን ለማመን ራሱ ማርያም እንዴ ማርያም የምትባል ሳትኖር በብሉይ ኪዳን ያሉ እግዚአብሔር ያመኑ አልነበሩም እንዴ? የታመኑት አልነበሩም እንዴ? እምነታቸው ጽድቅ ሆኖ የተቆጠረላቸው አልነበሩም እንዴ? በማርያም ነው እግዚአብሔር የሚታመነው ትለኛለህ እንዴ? ስለዚህ ምን አረገች መሰላችሁ? ኦርቶዶክስ አመረረች፣ በሐሰት ትምህርቱ አመረረች። ልክ ፈርዖን እንዳደረገው ማለት ነው። ፈርዖን አላመረረም? ትዝ አይላችሁ? አምርሯል እኮ ዝም ብሎ ለቀቀ እንዴ? ልቀቅ ሲባል አልለቀቀም እኮ። ወይ እግዚአብሔር ተናገረ፣ በቃ ሂዱ እስራኤላኖች አለ እንዴ? አላለም እኮ አመረረ። እሱም ሲያመር እግዚአብሔርም ሲያመር እስኪ በማን እንደሚበስ ታየ። በመጨረሻ ሰረገሎቹ ብቻ አይደለም ሰራዊቶቹ ብቻ እሱም አብሮ ይዋጣል። ይሄ ነው የሚሆነው። ኦርቶዶክስ እምቢ ካለች እኛ ፌቷ እንደዛ እንዲሆን አንፈልግም። እጣ ፈንቷ ያ እንዲሆን እንድትፈራረስ እንድትጠፋ እኛ ፍላጎታችን አለ። እኛ ክርስቲያኖች ስለሆነ ማለት ነው። ግን እሱን ደፍሮ በደህና የተመለሰ ሰው የለም። ምን እንደሚገጥማችሁ እኛ እናውቅ በዚህ ከቀጠላችሁ። ምክንያቱም ቁጣው ወይም ጠቡ ከእግዚአብሔር ጋር ስለሆነ እኛ እግዚአብሔርን ተክተን እንዲህ ነው የሚያደርገው እግዚአብሔር ብለን መናገር አንችልም። ግን ከኤክስፒሪየንስ ከቃሉ በመነሳት እሱን ደፍሮ በደህና የተመለሰ ሰው የለም። ዝክርህን ነው የሚያጠፋው። ዝክርህን ያጠፋዋል። ለጊዜው ልታረክ ትችላለህ። አዎ ለጊዜው እንደዚህ አይነት የጥንቆላና የአስማት እንትኖችን ልታደርግ ትችላለህ። ህዝቡን በጨለማ ለጊዜው ልትመራ ትችላለህ። ግን አትቀጥልም ነው የምልህ። አትቀጥልም። ጓጉንቸሩን ብታመልጥ የበኩር ልጅን ብታመልጥ ምናምን ብታመልጥ በመጨረሻ ይዛሃል፣ ይቀብርሃል። በመጨረሻ እምቢ ካልክ ይቀብርሃል። አይደራደርማ። በርስቱ አይደራደርም እግዚአብሔር። አሁን የመጣችሁት በአይኑ ነው፣ በርስቱ ነው የመጣችሁት። ታግሷቸዋል። እኛ ባይደውይ ታውቃላችሁ። እኔ በይቅርታ ነው እኛን አባት የምሰማቸው። በይቅርታ በእውነት በምህረት ልብ ነው የምሰማቸው። እንዲያውም ሲሆን እንደው ጌታ በረዳኝና በጸለይኩላቸው አብዝቼ ለኛ አባትና ለኦርቶዶክስ ምዕመናን በጸለይኩኝ። ለምን ወደው እኮ አይደለም፣ ጨለማው በርትቶባቸው ነው እንዴ። ሰው ጨለማ ውስጥ ሲደናበር ስታዩት ወከከ ተብሎ ይሳቃል እንዴ? አይሳቅም እኮ። ሰው ጨለማው ሲደናበር ካለ መብራት ማብራት ነው። ይሄው እያበራን እኮ ነው። የህይወትህ ቤዛ የህይወትህ አንተን የሰራ ለምን? ቆይ ሌላ ዲቴል ውስጥ ገባለሁ። አንተን የሰራ ማን ነው? የሰራ ያበጀህ ማን ነው? እስትንፋሱ የማን ነው? በቃ ከሱ ጋር አነካካለሁ። ላይት ነው የምሰጠው፣ ትንሽ ላይት። ስትደነባበር ጨለማው ውስጥ ከምስቅብህ ይሄው እኔ አዝናለሁ። በእውነት ነው የምላችሁ። እንዲህ አምራችሁ እልህ ይዟችሁ ነው እንዴ አላችሁ? እንዲያውም ቆይ ማርያም ብቻ እንላለን ያለሷም አንተ በእልህ ከትላንቱ ረመጥ ጭቃ ወደ ረመጥ እየገባህ ነው። የበለጠ እየሰመጥክ ነው። ለምን? ተደፈረቻ። አየህ እግዚአብሔር ሲደፈር አይደለም፣ አንተ ቤተክርስቲያኑ ራስ ሲደፈር አይደለም የሚቆጠቁጥህ። ስለዚህ ኦኬ ነው እንዴ እንደዛ በላችሁ። አሁን ደግሞ ማመን ራሱ በሷ እንደሆነ ሚል አመጣችሁ አዲስ ትምህርት።
ማየት ራሱ ጭራሽ ቆቆይ ያለሷ አብን ማየት አይቻልም አላችሁ ሌላ ምን ይያላችሁ መሰላችሁ በሷ አብን ታያላችሁ እኮ ይያላችሁ ነው ሌላው ቋንቋ ቢኒ ገብቷል ያለሷ አብን አታይም ማለት እኮ አሃ በሷ አብን ማየት ይቻላል ማለት ነው ሰው አብን ማየት ይችላል እሚል ወንጌል አለ እና በእልህ ጨከናችሁ በቃ ቀጣላችሁ ስለዚህ ዓለም እንዲሰማው ምን ያህል እንዳመረሩ ምን ያህል ምንፍቅናውን የመጣ ይምጣ ብለው እየዘረገፉት እንደሆነ ዓለም ይላችሁ ከዛ ይመረዋል እኮ መመናኑ ይመረዋል ለምንድን ነው አሁን ለምትሰብኩት ነገር ትንሽ ጥቅስ እኮ ብትሰጡን በየወንጌል አማኞች ቤት በገባን ቁጥር አንገት አንደፋም ነበር ወንጌል አንገት ያስደፋን ነው የእውነትና የጽድቅ ቃል አንገት ያስደፋን ነው ተረት ያዋጣን አይደለም ደና ይዘን የመጣነውንም አንድ ገድል ነበረች እሷንም አወገዛችሁብን በአደባባይ አሳልፋችሁ ሰጣችሁን ጭራሽ መገለጫ አወጣችሁ እኛን እኮ ያስመታችሁን ነው እኛ ቲክቶክ ላይ እንለፋለን እናንተ በጎን ገድል ተወገዘ ትላላችሁ እንዴ ገድል እምነታችን ነው ሚኪ ምንድነው ያለው ወንድማችን ሚኪ በጣም እንወደው ኦርቶዶክሳዊ ወንድማችን እምነት እኮ ነው ገድል ምንድነው ስተት የምትለኝ እምነት ተሳስቷል ማለት እኮ ነው ገድል ተሳስቷል ማለት እምነት ተሳስቷል እኮ ማለት ነው አለ አሁን አወገዙለት ምን ሊል ነው እምነት ተወገዘ ማለት አይደል አስወገዱልህ እምነት ተወገደ ማለት አይደል እንግዲህ ባንተ ዴፊኒሽን to this extreme ሲሄዱ እግዚአብሔር ዝም የሚል ይመስላችኋል ወይ አለቀም ነው እኮ እስካሁን የመጡበትን ነገር በመረት በይቅርታ እንላለን አሁን ግን ይበቃችኋል ነው ያለው እኮ በቃ ዘረፋችሁ አጭበረበራችሁ አታለላችሁ ተረት አወራችሁ ተረት መገባችሁ አሁን ህዝቡ ሲነቃ ላሽ በሉ አንዴ በወጣቶች ቋንቋ በቃ ላሽ በሉ ተባነናል እንዴ እኛ ሌባ ምን እኛ በሌብነት ውስጥ እኛ ሳልፈን አናቀም እንዴ እንዲህ ነው የሚባል ስለ ምድራዊ ሌብነት አረማው እኔ ምንም ሰርቄ ማቆም ነገር የለም ግን በእንደዛ አይነት ስታተስ ውስጥ አልፈን አናቀም እንዴ ሌባ በሚያስብል ደካማ በሚያስብል ኃጢአተኛ በሚያስብል ህይወት ውስጥ አላለፍንም እንዴ አልፈናል እግዚአብሔር ግን ሊታገሰው እኛም ክርስቲያኖች ልንታገሰው የማንችለው ሌቦችን ሳይሆን የሌባ አይነ ደረቆችን ነው ልንታገስ የማንችለው ሌባ ማን እንታገሳለን እኛም ነበርና በዛ ውስጥ አልፈናል ኃጢአተኛ ማን እንታገሳለን የሌባ አይነ ደረቅን እግዚአብሔር መታገስ አይችልም አየ ጸጋውን የሚያክፋፋ ማለት ነው ቸርነቱ ላይ የሚያላግጥ ማለት ነው ምህረቱ ላይ የሚዘባበት ማለት ነው ይሄ አጋንንት ነው ይሄ ዲመን ነው ይሄን ሰው አትበለኝ የትላንትናውን የባለዲሹን ስብከት እኚህ ሰውዬ አፕግሬድ አድርገው ሲያመጡት ምን ታመጣላችሁ ነው እኛማ ምን እናመጣለን ምን እንደሚመጣባችሁ ራሱ እኮ እኔ ቀድም ተናገርኩ እኮ አላቅም ቤተክርስቲያኗ በዚህ ከቀጠለች ምን እንደሚመጣባት አላቅም እሺ ምን እንዲመጣባት ዳጊ ተፈልጋለ እኔ እንዳትፈርስ ቤተክርስቲያኗ እንዳትፈርስ እንዳትጠፋ ህዝቧ እንዳይጠፋ ፈልጋለ ይሄ ነው ፍላጎቴን ከጠየቀኝ እግዚአብሔር ምን እንደሚያደርገን አላማከረኝ እኔን ያማከራይ ሰራማ አንድ ግን አቃለው ከቃሉ እንዳነበኩት እሱን ደፍሮ በደና የተመለሰ ግን የለም ህዝቡን አለቀም ካልክ እሱን እንዳያመልክ ህዝቤ ያመልከኝ ዘንድ ልቀቅ ሲል አለቀም ካልክ ኖ የገብርኤልን የሚያመልካት ዛሬኮ አቦይ ናቸው እንዴት ነው ባቦይ ቀን መለቀው እሺ ወይ ነገ ለቃለው አይደል እንደዚህ ያለ አይደል ያላገጠው ፈርዖንም እሺ ነገ ለቃለው በተክልዬ ቀን ይልና በተክልዬም ቀን አይለቅም እሺ በቃ በማንሽ በባርባራ ቀን ለቃለው በእንትና ማንች ቀን ለቃለው ይላል አይለቅም በጣጡስ ቀን ለቃለው ይላል በመጥቆራ ቀን ለቃለው ይላል አይለቅም በመጨረሻ ምን ይሆናል ነው እኔ እንግዲህ ካነበብኩት ነው የምነግርህ አላማከረኝም እግዚአብሔር ምን ቤተክርስቲያኒቷ ላይ ከዚህ በኋላ ምን እንደሚደርስ እግዚአብሔር አላማከረኝም እኔ ክፉ ያግኛት አንድ ማቀው ነገር ግን from what I read from the Bible at the end of the day እውነቴን ነው የምላችሁ ሆኖ የማያቅ ይሆንባችኋል ሆኖ የማያቅ ካነበብ ነው ማለት ነው እንግዲህ እንጂ እኔ በውሃ የተዋጣን አንብቤ ያላቅ በዛ አይነት መልክ ከነሰራዊቱ የተዋጣ ይቻላል ይሄ እንዳይሆን ግን አሁንም የምህረት ጌታ እድል እየሰጠ ነው አዎ ቁጣውን ያዘገያል እግዚአብሔር አይቆጣም ብያለሁ አልዋሻችሁም ከቁጣ ግን የዘገየ ነው ምህረቱን ለወደደ ሰው ከቁጣ የዘገየ ነው በብሽሽቅ የማርያምን ስታተስ ከፍ አድርጌ እግዚአብሔርን አዋረዳለሁ ስትል you will pay the price ማመን በሷ በኩል አብን ማየት በሷ በኩል አለ ብለህ አስተማርከው ዋጋ ትከፍላለህ ዋጋው ምንድነው ብለህ ግን እናጠይቀኝ እኔ ማቀው ነገር እሱን የደፈረው በደና እንደማይመለስ ብቻ ነው ልነግርህ የምችለው አላስፈራራ አይደለም ዛሬ እዚህ ቲክቶክ ላይ ተገኘሁት ግን የምህረት ጌታ ዛሬም ወደ ቃሉ ብትመለስ ስለ ሌብነት ስለ ኃጢአትህ ወጥቶ ሊያቅፍህ ኃጢአትን ሊያጥብ በደሙ ሊያነጻህ ይችላል የሌባ አይነ ደረቅ ከሆንክ ግን አንተ ፍልማን የጀመርከው አንተ ከእግዚአብሔር ጋር ፍልማን የጀመርከው እነማን መተው ሊገላግሉ ይችላሉ ታው እንጂ እግዚአብሔር ታው እንጂ ማን ከሌ ሊባል አይቻልም ሰው ከእግዚአብሔር ጋር ሲጣላ አንድ ሰው መሃል ገብቶ እንደ እግዚአብሔር ታው እንጂ ምንነካ ታው አንተም ከሌ ታው እንጂ መባል አይችልም ብራዘር ማንንም ሊያተርፍ አይችልም ማንንም ሊያድንህ አይችልም
ጠብህ ከእግዚአብሔር ጋር ነው። አሁን አይነ ደረቅ ሆናችኋል፣ እልህ ይዟችኋል። it's all about የሆነ ስለሆነ ህንጻና ስለሆነ ተቋም ነው እናንተ ግድ ያላችሁ። እግዚአብሔር ተደፍሮ አይቴሉ ይሄ እውነት በእኔ በታናሹ የተናገራችሁ ነው። ዋርኒንግ የላከ ነው። ስለ ግለሰቦች ስለ ተቋም ነው የተናገርኩ ያለሁት። እግዚአብሔር ሲቆጣ ያኔ የሚሆነውን አናውቅም። በጊዜ ተመለሱ፣ ንስሐ ግቡ። የእግዚአብሔር መንግስት ቀርባለች። ከዚህ በላይ ምንም ልነግርህ አልችልም። ምህረቱን ነው ልሰብክ የተጠራሁት። የምስራቹን ነው ልናገር የተጠራሁት። እምቢ ካልክ ግን ልደብቅህ አልችልም። የጥፋት እሳት እንዳለ የጥፋት ውሃ እንደነበረ ልደብቅህ አልችልም። ተጽፏል። የጥፋት ውሃ እንደነበረ ተጽፏል። የለም አትለይም። እኔ ደግሞ የጥፋት እሳት እንዳለ ደግሞ እነግርሃለሁ። አልዋሽም፣ አልደብቅህም። ወንጌል ግን የምስራች ነው። ከፈለክ ተጠቀምበት። ያለሱ ምንም አታመጡም። ልንገራችሁ፣ ምንም እሱን ይዘህ ማርያምን ባትይዝ ምን ትሆናለህ? እስኪ ንገረኝ። ፈጣሪዋን ይዘህ ከሞን አዋርዳት አላልኩም። ጠላት አለ እንዴ? ወንድሙን የሚጠላ እኮ ነፍሰ ገዳይ ነው። ነፍሰ ገዳይ መንግስተ ሰማያት ይገባል ልትለኝ ነው? ማርያምን ጠልተ መንግስተ ሰማያት ይገባለሁ ልትለኝ ነው? ቅዱሳንን ጠልተ መንግስተ ሰማያት ይገባለሁ ልትለኝ ነው? አታስቀኝ፣ በእናትህ አታስቀኝ። ጥላቻ እየሰበኩ አይደለም። ማርያምን እንጠላታለን አልልህም። የሚጠላትም በጣም ተላላ ሞኝም በጣም ሰነፍ ሰው ነው። ስለ ጥላቻ እየነገርኩ አይደለም። አንተ የፈበረከው ሰው ሰራሽ አክብሮት ግን ብራዘር አንዱም ሐዋርያ አላደረገውም። አግኝተዋት እኮ ነበር ሰባ ሰገል ወንድሜ፣ በአይናቸው በብረታቸው እኮ አይተዋት ነበር ከኢየሱስ ጋር። ንቀት ነው እንዴ ያልሰገዱላት? ንቀት ነው እንዴ ካመጡት ስጦታ ያልሰጧት? አይደለም፣ ንቀት እኮ አይደለም ብራዘር። ማዋረድ እንጂ ኃጢአት ያልተጻፈላቸውን ክብር አለመስጠት ኃጢአት አይደለም። ያልተደረገላቸውን ክብር አለማድረግ ነው። በዓሏን አላከበርክም ተብዬ የምሰረዝበት ስም የሚሰረዝበት የህይወት መዝገብ የለም። በማዋረድ ዋጋ ከፍላለሁ። ባልተጻፈ ማክበር ግን ዋጋ አልከፍልም። ስጦታውን ይዘመተ ምን አለበት? ማርያም ነበረች አይደል? በዛው ለሷም በሰጥ ለኢየሱስም በሰጥ ምን አለበት? ምናም ልትለኝ አትችልም። አላረጉትም። ሰባ ሰገል ሄዱ ነው። ከተማው ለቀው ሄዱ ይላል። ሂድና አንብበው ማቴዎስ 2 ላይ የተለያየ ክፍል ሄዳ አንብበው። ጥለው ሄዱ። በቃ ጥለው ሄዱ። that's it። የመጡበት ዓላማ ምንድነው? ሴንተራቸው ምንድነው? ስብከታቸው ምንድነው? ፎከሳቸው ምንድነው? ኮከቡ የመራቸው ምንድነው? መላእክቱ የነገራቸው ምንድነው? it's all about Jesus። እዛ ውስጥ ሁሉ አለ። ኢየሱስን ይዘህ እስቲ ምን እንደምታጣ ንገረኝ እስኪ። ይሄ ጎልብሃል። አይ ኢየሱስን መያዝል እኮ ጥሩ ነው። እኛም እኮ ይዘናል ዳጊ። ግን ማርያም ባለ ማለት እቺ ቀረችብኛል አንተው ብለን ነው የምትለይ። እስኪ የምታስፈራራኝ ነገር ምንድነው? ምን ይቀርብኛል ኢየሱስን ይዤ ንገረኝ። እኔ አላዋርዳትም። እቺ ብጽት የተወደደች እናት አበድኩ እንዴ? አረ እንኳን እሷን ሰፈር ውስጥ ያሉ አንድ ሙስሊም ሴትዮ አላዋርድም እንዴ? ማዋረድም ምን አመጣው? ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ሊሆን ሰምተዋል አይደል? አብረን የሰማነው። ስለዚህ ማርያም ባትኖር አብን ማየት አይቻልም። ከሱን ጀምር ግን ሳምቹ ግን ከሱን ጀምር ማርያም ባትኖር አብን ማየት አይቻልም። ቢኒዬ እየሰማኸኝ ነው? ሙሉን አይደለም የሰማነው አይደለ? የተቆረጠውን አሰምታችሁኛል። የተቆረጠውን በተቆረጠው ብቻ ነው ሙሉ አለ። በነገራችን ላይ የቆየ ነው አይደለ? በጣም ኦልሞስት 6-7 ላይ ሆኖ የተቆረጠ ነው ስላልክ ሙሉ አለ ወይ? የለኝም ወንድሜ፣ አንድ ስልክ ብቻ ነው ይዘና በቃ ሙሉን ይዘና ወይንም ካሊያስክ ሙሉን ከዚህ የተለየ ሐሳብ ያስተማሩበት አስተምሮ የለም። ማርያም ባትኖር አብን ማየት አይቻልም ብለዋል። አንተ ማርያም ባትኖር አብን ማየት አይቻልም ብለህ ታምናለህ? እነዚህ አባት ሳይጠብሱ አስተምረውኛል። ከይቅርታ ጋር አስተምረውኛል። ኧረ ብራዘር፣ እኔ ሰማይ ቤትም ተገናኝታችሁ ተማምራችሁም ይሁን ችግር የለውም። እሱ አይመለከተኝም። ወደ እንትኑ ወደ ቶፒኩ እንመለስ። ስውሩ ለውቀት ሰው ናቸው። እሺ አዎ ጥያቄ ጠይቄያለሁ። እኛ አይመለከተንም። አስተምረው ከሆኑ መልካም እሰየው። እኔ ነው እኛ አይመለከተንም። ግን አሁን የጠየቅኩ ማርያም ባትኖር አብን ማየት አይቻልም ወይ? ማርያም ባትኖር ወልድን ማየት ማመን አይቻልም ወይ?
ማርያም ባትኖር መንፈስ ቅዱስ ለሰዎች አይሰጥም ወይ? ይሄንን ደርዝ በደርዝ አሁን ማርያም ባትኖር አብን ማየት አይቻልም ወይ ከሚለውን ጀምረና ደርዝ በደርዝ ደግሞ በደንብ እያየን እንሄዳለን። ጥሩ እሺ፣ እውነት ነው። ማርያም ባትኖር እግዚአብሔር ማየት አይቻልም። ከአብ ነው የምንጀምረው፣ ስላሴ ነው በአጠቃላይ የነካው ሰውየውና አሁን ማርያም ባትኖር አብን ማየት አይቻልም በሚለው በሱ ሐሳብ መጀመሪያ እንቀጥልና ከዛ ወልድ መንፈስ ቅዱስ ያን እንሄዳለን። እሺ ጥሩ። እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድ ልጁ እሱ ተረከው እንጂ ካለ እግዚአብሔርን ያየኸው በልጁ ነው። በዛም ነው ሊቁ አንሰሶ በእቤ እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ። እኔስ እግዚአብሔር ስል ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው። ልጁን ካየኸው እግዚአብሔርን አየኸው ተብሎ የተጻፈበትኝ በስጋ ማርያም የተገለጠውን ለማለት ነው እንጂ ማርያም ድንግል ማርያም ንጽሕት ድንግል ማርያም ባትኖር አብን ልናየው አንችልም የሚለውን by the way we are not cataphatic approach like you brother አንድምታ አለና እኚህን አባት አቤት አይመለከተኝም። አሁን ማርያም ባትኖር አብን ማየት አይቻልም ብለው ሲናገሩ በጣም ጥሩ ኦኬ። ድንግል ማርያም እናት ስለሆነች አይመለከተኝም ስለው ተረጋጋ። አንዴ ቢኒዬ አንዴ አልጨረስኩም ሐሳቤን አልጨረስኩም። ሐሳቤን አልጨረስኩም። በስ ሰወሩ ቅዱስ መንፈስ ሐሳቤን አልጨረስኩም። ያንተ ሐሳቤን አልጨረስኩም። ማንተ ሐሳብ አይመለከተኝም። ኦኬ አንዴ ሚውት አድርገው አደንፋዚ ውስጥ ማነው ሚውት? እኔ ነኝ ያደረኩት። በኋላ አልጨረስኩም ታረግ ኃላፊነቱን ትወስዳለህ። የሰማኸኝ ነው። ሚውት ብቻ አይደለም ላስወርድ ሁሉ እችላለሁ። ባይዘው ኃላፊነቱን እና ስርዓት አድርግ። ኦኬ የመሬቷና የቲክቶክ ኦርቶዶክስ እንደዚህ ነው የሚፋጩልን። ዳር ተያይዞ መጫጫው ነው አልኩ። በቃ የለም ተፋጦላል። በቃ አባቶቼ ሳሏትን የሌለችዋን ማርያም እስቲ ያስጥላት ና ተባት። መጀመሪያ ክርስቶስን እንኳን አታውቀውም እያልኩ ነው ወንድሜ። ወንድ ያጫውታል። አይዞ ኢየሱስ ያድናል። አንተው መበርታት ኢየሱስ የገዳዳይ ነው ትላለህ። ኢየሱስ ብቻውን ትላለህ። ተጽፏል እነዚህ ቃላቶች? አዎ ተጽፏል። ቀጥሎ ትጠይቀኛለህ። ኢየሱስ ያድናል የሚል ተጽፏል። ኢየሱስ ያድናል የሚል ተጽፏል። አሳየን። ሻውጣው ቀጥሎ አሳያለሁ። አሁን ከርዕሱ ግን ዞር አታመልጥም። ስለ ክርስቶስ ሲጣም ማልኩ እኮ ወንድም አለም ቀጥሎ ትጠይቀኛለህ። እነኚህን ጥያቄዎችህን በመጽሐፍ ቅዱስ አሳያለሁ። ነገርኩ እኮ ገብቶሃል አይደል? አንተና አባቶች ለምንድነው የእግዚአብሔር ቃላት ብቻ አይደለም ሰውም የሚናገራችሁን ቃል እንኳን እንደ ባለ አእምሮ መስማት አትችሉም? አየህ፣ ደንዝዟል አእምሯችሁ። ጨለማ ውስጥ ስላላችሁ ትደነባበራላችሁ። እንደዛ አይደለም ብራዘር። አሁን እዚህ ጋር ርዕስ አለን። በዚህ ርዕስ ላይ አንተ አባቶች የሳሏትን ያችን ማርያም አስጥላት እያልኩ ነው። አስጥላት። አንተ አንበሳ አይደለህ እዚህ ጋር የመጣኸው? ማርያምን ሉተር ሳይፈጠር ነው ማርያምን እኛ የምናውቃት። በጣም በቃ አስጥላት። እችኛዋ አንተ ሉተር ፈጥሮ ማርያም ትላለህ። የት ታውቃታለህ? አይዞ ብራዘር፣ በቃ አይዞ። አሁን በርታ። ዳይፐርህን ጠበቅ አድርግ። አንዴ ዳይፐርህን ጠበቅ አድርግ። ተቀብያለሁ። በቃ አሁን አያ ተቀብያለሁ። ችግር የለውም። አይዞ የምትለው ስለሚያስጨንቅ ነው አውቃለሁ። ዳይፐርህን ጠበቅ አድርገህ ቀጥል። እኔ ጋር ከፈለክ ችግር የለውም። ኢየሱስ ያድናል ትላለህ። መረጃ አለህ? ችግር የለውም። ኢየሱስ ያድናል የሚለው መረጃ አለህ? ኢየሱስ የግል አዳኝ ነው ትላለህ። መረጃ አለህ? መልስልሃለሁ። ቆይ መልስልሃለሁ አልኩህ አይደለ? ኢየሱስ መልስልሃለሁ። አዎ አሳያ። አዎ አልኩህ እኮ ለምን ታፍራለህ? አልኩህ። ግን እቺ ማርያም መጀመሪያ አስጠላትና ሌላ ለምን ታወራለህ? አታውቁትም። ለዛ ነው አታውቁ። ጨዋሂ አንተና አባቶቼ አንድ አይነቶች ናችሁ። ስትያዙ እንደዚህ እኔ አንድ ነጥብ አትሞሉ። ጩኸት ብቻ
ጩኸት። ለምን እቺን ማርያም ልታስጥላት አትችልም? አዎ ኢየሱስ ያድናል ተብሎ በቦልድ ተጽፏል። ኢየሱስ የግል አዳኝ እንደሆነ በቦልድ ተጽፏል። አሳያለሁ አንድ በአንድ እያወጣው አልኩ እኮ ነገርኳ። እቺን ማርያም ግን አንተ አባቴ በደብረ እንትኑ ላይ ቆሞ በሰበካ ጉባኤ ቆሞ የተናገረውን ነገር እቺ ማርያም ያልካትን አታስጥላትም ከእጃችን እኮ አልኩ። ና እስቲ በእግዚአብሔር ቃል እቺን ማርያም አንተ እውን አድርጋት። የለም ዝም ብሎ ጠላ እንደመጠጣት አይደለም። ይሄ ዝም ብለ አረቄ እንደመጨለጥ አይደለም። የእግዚአብሔር ቃል ነው። አባትህም ዝም ብሎ እንደለፈለፈው እንዳይመስለ ገልጠ አምጣ ቢባል አንድ ቃል አውጥቶ የእግዚአብሔርን ቃል አይናገርም። ሸውራራ የሆነ ትምህርት እሱም ተምሮ አንተንም ሸውራራ ያደረገ የአባትህ ትምህርት ነው ብራዘር። የአባትህ ወግ የሚያድን መስሏል። እሺ ጨዋሂ ትውልድ። እሺ ስውሩ ሲገባ ቶፒኩ ላይ ከቢኒ ጋር ቅድም የጀመረው አለ እግዚአብሔር አብን ያየነው በማርያም ነው ብለዋል ያንተ አባት። ስለዚህ እግዚአብሔር አብን የተረከችው ማርያም ናት ወይ የሚለውን መጀመሪያ ትመልሳለህ። ከዚያ ደግሞ ወልድን ያስገኘች ማርያም ናት ወይ? ከዚያ ደግሞ እያልን ስለ መንፈስ ቅዱስም እናወራለን። ስለዚህ አብ ላይ ቆማችኋል። ቀደም አብ ላይ ቆማችኋል። ስውሩ አንዚ ስውሩ ሰንተኛ ወይ ለምን አስወርዳችሁ? አጠገብ ውሃ አለ። ምናልባት የወሰድከው ነገር ትንሽ ሞቅ ካረገ ውሃው ብትጠጣበት ጥሩ ነው፣ ያረጋጋል። አትሳት። እኔ አሁን ያለሁት ከመድኃኔዓለም ጋር ከኢየሱስ ክርስቶስ ጋር ነው ወንድሜ። እግዚአብሔር በሚያውቀው ዛሬ አልኮል እንኳን አልቀመስኩም። ስማኝ ጎበዝ፣ በቃ ጎበዝ። ወይ እኔ እኮ ምንድን ነው እኔ ሚውት ላድርግ በቃ። እሺ ታወራለህ፣ መረጃ ግን የለህም። ኢየሱስ ክርስቶስ ያድናል ካል 1 ሚሊዮን ብር አካውንት ውስጥ አስገባልሃለሁ። አንተ 1 ሚሊዮን አለ 1 ሚሊዮን ብር እቀጣለሁ። አሁን ጠየቅኩን ጥያቄ አረጋጋው። ቆይ እንዴ ቤቱን ሆስት አክብር እንጂ ወስን እንዴ ስውሩ። ኢየሱስ የግል አዳኝ ነው የሚል ኢየሱስ ያድናል የሚለውን ስውሩ ሚዩት አድርግ። እንደፈለግ ታወራለህ። የቤትን ዘግተህ እኔን አስወርደህ ነውር አይደል? አንዴ ሚዩት አድርግ። ሚዩት አላደርግም። እጠይቅሃለሁ፣ ትጠይቀኛለህ። ምንድን ነው? እሺ ሚዩት አድርጋ ትጠይቀኛለህ። ያንተን ፎቶና ያንተን የሉተር ሸረሪት ላዳምጥ ነው እንደዚህ ጋር እውነትን ክርስቶስን ነው የማዳምጠው። ስለዚህ በክርስቶስ ላይ ታወራለህ አታወራለህ? አንዴ ተረጋጋ። ተረጋጋው ነኝ። እናንተ እኮ ናችሁ ሚዩት የምታደርጉት። ለዛ እኮ ነው የምታፈሳችሁት። እሺ ሚዩት አድርግ ሰውሩ። ቴንክ ዩ እዝናለሁ። ቤካ እንዴ ትልቅ መስቀል ይዘህ ጥሩ ነው። ሚዩት አድርግ እስቲ። ዝም ብለህ አታውራው። ይኸውልህ የምትጠይቀኝ ካለ ጠይቀኝ አለሁልህ። አድርግ እባክህ ሚዩት አድርግ። መጀመሪያ ሚዩት አድርግ። ታዝ ቢኒ ተማርከው አባቶች የሚያስተማሩ ሚዩት አድርግ አንተ ጊዜ። አሁን ለምሳሌ ቢኒ ሚዩት አድርግ ስለው ሚዩት ያደርጋል። ቢኒ ሚዩት አድርግ። ይኸውልህ አሁን አይተሃል? ሚዩት አድርግ። አይተሃል? እንዲህ ነው በቃ። ክርስቲያን ማለት ይሄ ነው። አብን የተረከችው ማርያም ናት። መረጃውን የት አገኘኸው? ቤተክርስቲያን እንደዛ ብላ ታስተምራለች? ያው ከአባትህ ነው መረጃው። ጥሩ ጥያቄ ጠይቀኛል። እሺ ያው ላሰማ ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምንም ጥርጣሬ የለም። ከቻልክ ሙሉን አውድ እንስማው፣ መልስ እንድሰጥ ከፈል። ድንግል ማርያም በሌለችበት አብን ማየት አይቻልም። አብን ያየነው በድንግል ማርያም ነው አሉ። እንግዲህ እኛ አብን ያየነው በድንግል ማርያም ነው ወይ ማለት ድንግል ማርያም ነች እንዴ አብን የተረከችው? ኦኬ እኔን ነው የምትጠይቀኝ? እሳቸውን ነው የምትጠይቃቸው? አንተን ነው የምጠይቀህ። የእሳቸውን ትምህርት አምናለሁ። እኔን ጠይቅ። ኦኬ የእሳቸው ትምህርት ሙሉን አውድ አይቼ ምን እያስተማሩ እንደሆነ
መልስ እሰጥሃለሁ ወይም እሳቸውም ስለምቀርባቸው ደውዬም ይሁን እነግርሃለሁ። በጣም ሊቅ ናቸው። ዶክተሬታቸውን የሰሩ በጣም ምሁር ናቸው። ምን ልፈልግ መሰለህ በአንድ ቪዲዮ መዘንካቸው ማለት አስጨርሰኝ። ሊሳሳቱ ይችላሉ። ቆይ በቃይ ይጨርስ አንዴ በሕያው አምላክ ስም ይጨርስ። አዎ ሰውሩ ጨርስ። ሊሳሳቱ ይችላሉ፣ ትክክል ሊሆኑ ይችላሉ። እሳቸውን ጀጅ ለማድረግ ወይም ተሳስተዋል ለማለት ሕያው አምላክ በሚያውቀው ሙሉውን ቪዲዮ ማየት ይጠበቅብናል። በእሳቸው ቦታ ሆኖ ለማየት ግን እኔን ጠይቀኝ። እኔን ጠይቀኝ። በነገራችን ላይ አንተ እኔን መጠየቅ ትችላለህ። የእሳቸውን ግን እግዚአብሔር በሚያውቀው በንጽህና በንጹህ ሕሊና ሐዋርያው ቅዱስ ጳውሎስ ሕሊና ንጹህ ነውር የሌለባት ትሆን ዘንድ ተጋለው እንዳለ ሙሉን አይቼ ልነግርህ እችላለሁ። ወይም ሙሉን አይቼ እግዚአብሔር ምስክሬ ነው ልመጣ እችላለሁ። አንድ ግን እኔን አንተ መጠየቅ ትችላለህ። የፈለከውን ጥያቄ እኔን ጠይቀኝ አለሁልህ። እሳቸውን ተዋቸው። ግን ሊቅ እንደሆኑ ምሁር እንደሆኑ አውቃለሁ። አንድም ቀን ስህተት እንኳን አላየሁባቸውም። ጥያቄ እንኳን ስጠይቃቸው ይመልሱልኝ ነበር፣ አይደብቁኝም። በሚያስተምሩኝ ሰዓት እግዚአብሔርን ነው የምልህ። ጳጳስ ሳይሆን አንተ እኔን ጠይቀኝ። እሺ አንተ ልጠይቀህ የፈለከውን ጠይቀኝ። እሺ ድንግል ማርያም ለአኗኗሯ መነሻና መድረሻ የላትም ወይም መጀመሪያና መጨረሻ የላት ናት? ኦኬ። ንጽሕተ ንጹሐን ቅድስተ ቅዱሳን ጸጋን የመላባት ትውልድ ሁሉ ብፅዕት የሚሏት የአምላክ እናት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ አላት። የተወለደችበት አላት። በመጽሐፍ ቅዱስ ባይጻፍ በእኛ መጽሐፍ ላይ በአዋልድ ላይ ከቅድስት ሐናና ከቅዱስ ኢያቄም የተወለደች ናት ድንግል ማርያም ወንድሜ። ስለዚህ አንተ ድንግል ማርያም መነሻ አላት ያልከኝ ነው አይደል? መነሻዋ ከእናትና ከአባቷ መወለዷ ነው። ስለዚህ ለእድሜዋ ከእናትና ከአባት የተወለደች ናት። አዎ ወንድሜ። ግን እኮ ቤተክርስቲያናቸው እንደዚህ ብላ አታምንም። እንደውም የአንተ አባት ምንድን ያሉት ድንግል ማርያም ማለት የሥላሴ ያስገኝናት ማለት እግዚአብሔር። በአንድ ሰው ኦርቶዶክስን አትመስናት። እኔ አጠፋው ማለት ቤተክርስቲያን አትመዝናትም። እኛ አባት ትክክል ሆኑ ወይም አጠፉ ማለት በአንድ ሰው አትመዝንም። ታውቃለህ፣ ዶግማ አላት፣ ቀኖና አላት፣ ትውፊት አላት። ቤተክርስቲያንን በቤተክርስቲያን ስለማታውቋት ነው በትዕግስት ማወራችሁ። የትናንትናው ፍቅረ ማርያም አይደለሁም። አሁን ግን በትዕግስት ነው ማወራ። እንደፈለክ ብትሰድቡኝም ከሰደብኳችሁ ይቅርታ፣ ከሰደባችሁኝ ይታገሳችኋለሁ። ቤተክርስቲያንን በቤተክርስቲያን አንድ ቀን እንኳን ብትመዝኗት እደሰታለሁ። ይኸውልህ ይቅርታ አድርጉልኝ። ከአስከፈ መጽሐፍ ቅዱሳዊ ትርጉም ያላት ውሃው ጸበል፣ ድንጋዩም ዜማውም ይችን ቤተክርስቲያን አላወቃችኋትም እያልኩ ነው። ኢየሱስ ክርስቶስ ይድረስላችሁ። በቃይ ቅድም ከኔ ጋር ታዲያ እንደዚህ ብለህ ጀምረህ ነበር አይደል? በስውሩ አሁን ከኔ ጋር ቅድም እሷ ጌታን ስለወለደች ብለህ የእሳቸውን ትምህርት ልታብራራ ጀምረህ ነበር አይደል? ስለዚህ እሱን ተወከው። ምን አርክ መሰለህ አንተ አሽሙራዊና ጥምዘዛ ሰዎችን ክስ ውስጥ ስትገባ ወይም ደግሞ በአካል ላይ ነገሮችን በጠምዘዝ ስትጀምር ውስጤን ሰበርከው። ዝም አልኩ። አንደኛ ለውይይት እንደዚህ አይደረግም እንዴ። ራስህ አይዞ ዳይፐርን አጥብቅ። አይዞ አትበልሽ። አይዞ ምን ነክቶ ውስጤን ሰበርከው። ፈራሁ አልኩህ ነው የተሰበረው ውስጤ አንተ በምታደርገው መንፈስ ነው። አይዞ አልኩ። ለምንድን ነው ግን በክፋት? ለምን ቆይ አይደለም። ለምን ትገባለህ መሀል ላይ? እኔና ቤካ እያወራን ነው አይደል? አንዴ እድሉን ለሱ ስጠው፣ አጠምዝዘው። እሱንም መሀል ላይ አትግባበት። አክብረው ወንድምክን። እኔን ተወኝ፣ አታክብረኝ። ያከበረኝ ስለማውቀው። ግን ቤካ እና እኔ እያወራን ነው አይደለ? አንተ ዝም በል ከቻልክ። ታልታባር የሚያወራ ሰው ማን እንደሆነ በፕላስተር አፍቱን ሰረው። የሚያስቸግር ከሆነ ለአሁን በፕላስተር አፍቱን ሰረው። በፕላስተር ፒክቸሩ ላይ የሚያወራን ሰው አይተዋል ወንድም ማለት ቤካ። እኔ እናንተ እናውራ ወንድም ችግር የለም። እኔ ማለት ቢኒ ማለት ነኝ። በሁለታችን መካከል ልዩነት የለውም። ኦኬ እንደዛ ከሆነ እሺ፣ እኔም ጠየቃችሁኝ አይደል? እኔ ደግሞ ልጠይቃችሁ። ኢየሱስ ክርስቶስ የግል አዳኙ የሚለውን አሳዩኝ። አረ ቆይ ተረጋጋ። ብራዘር ምን አልክ? ነው ቢኒያም እስኪ አሳየን እስኪ። ለምን ነው ማትሰማው?
ከቤካ ጋር ጨርስና ችግር የለውም። እየሰማሁ ነው። አሁን ያልከኝን አሳያለሁ። እሺ አሳየኝ፣ አውጣው። በቃ አሁን ከቤካ ጋር ጨርሱ። አሳያለሁ። ቤካ አልፈቀደልም። ጨርሱ ከሱ ጋር መጀመሪያ፣ ከዛ ነው ያሳያለሁ። ቀጥል። ቴንክስ ሶ ማች። እሺ ፍቅረ ማርያም ይመስለኛል። ፍቅረ ማርያም ለማርያም መነሻ አላት። which መነሻዋ ከእናትና ከአባቷ መወለዷ ነው። እዚህ ለእድሜ ቁጥር አላት። እድሜዋ የሚቆጠር ነው። መነሻም መጨረሻም ያላት ናት ብለኛል። ግን ቤተክርስቲያናችሁ ማርያም መነሻና መጀመሪያ የላትም፣ መጨረሻ የላትም። እሷ ቤታዬ አልፋና ኦሜጋ ብላ ታምናለች። አስጨርስ ብላ ታምናለች። ቤተክርስቲያኗ በጽሁፍ ያስቀመጠችውን የምታምነውን እምነት ደግሞ አባት መተው ማርያም ማለት የሥላሴ አስገኛት which እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አስገኝናት። ሥላሴ ራሱ የተገኙት በማርያም ናት። ስለዚህ የሥላሴ አስገኝ ማርያም ሆነች። ማርያም ቅድመ ዓለም የነበረች የአብና የወልድ የመንፈስ ቅዱስ ፈጣሪያቸው ናት ማለት ነው። አንተ ልክ እንደ አባት ነው የምታምነው እምነት ማለት ማርያም የሥላሴ ወይም የሥሉስ አምላክ ፈጣሪያቸው ናት ብለህ ታምናለህ ወይስ እንዴት ነው? እሺ እኔን ስለጠየከኝ እመልስልሃለሁ። አባታችን ስላሉት ጉዳይ ግን ሙሉን አውዳይቼ መልስ እሰጥሃለሁ፣ ወይስ እሳቸውን አምጥቼ ወይ ደግሞ እሳቸው ባሉበት ላይ ወስጃችሁኝ መልስ እንዲሰጡ አደርጋለሁ። እኔን ከጠየከኝ ቅድስተ ቅዱሳን ንጽሕተ ንጹሐን ሰማይ ምድር የማይችለውን አምላክ 9 ወር ከ5 ቀን በማህፀኗ የተሸከመች ኪሩቤል ሱራፌል ሊቀርቡት የማይቻላቸውን በከናፍሮቿ የሳመች በጉልበቶቿ የተሸከመች በጀርባዋ ያዘለች የአምላክ እናት ይዛው ወደ ግብጽ ወደ በረሃ የተሰደደች ከእናትና ከአባቷ የተወለደች በመጽሐፍ ቅዱስ ባይጻፍም እናትና አባት አላት። መወለዷ መነሻ አላት። መፈጠሯ መታሰቧ በአምላክ ሕሊና ፍጥረት ሁሉ ሳይፈጠርም የታሰበች ናት። ሁላችንም ለምን እግዚአብሔር ከሐሳብ አስቀድሞ ስለሚያውቅ እናትና አባት አላት እያልኩ ነው። አልመለስኩልህም? እሺ ለምሳሌ በእናንተ መጽሐፍ ውስጥ አንድ እንደዚህ የሚል ጽሑፍ እናገኛለን። ለምሳሌ አነዋወርሽ ሰማይና ምድር ሳይፈጠሩ ነው ይላል። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ምኑ ጋር ነው ያገኘኸው? ታምረ ማርያም ላይ እስኪ ላውጣው። እስኪ እዚህ ጋር እጄ ላይ ያለ ተአምረ ማርያም ማሳየት ትችላለህ አንተ ወንድሜ? አንተ ከፈለክ ከፍታ ምን ቸገረኝ እኔ እኮ ምኑ ላይ ነው? ምዕራፉንና ቁጥሩን ንገረኝ። ክፍሉ ትቀበላለህ? ባሳየ ወንድሜ ምዕራፉንና ቁጥሩን አሳየኝ። የአባትን ትምህርት ታፈርሳለህ ማለት ነው። ይሄ ተአምረ ማርያም ነው አይደለ? የአባትን ትምህርት ታፈርሳለህ ማለት ነው። እሺ አንዴ አውጣው። አንተም አውጣው። ሌላ ሳይ እንደዚህ ይሄንን መጽሐፍ ታውቀዋለህ እኮ ምንድን ነው ማለት ቁጥሩ ኦኬሽ ራቅ አድርገው። ይሄንን ቁጥር ፈልጋ አምጣ። ፒዲኤፍ ነው ቤካ የትኛውን? እስኪ የሱ ምዕራፍ መኖር አለበት ወንድሜ ከይቅርታ ጋር። ለምሳሌ ተአምረ ማርያም ይላል። አሁን እዚህ በግዕዝና በአማርኛ ከምን ውስጥ ነው ያለው? ስለ ጽንሰቷ ነው ያለው። በእንተ ዕርገተ ሥጋ ነው። በእንተ ምን እንትን አለው ማውጫ አለው። እና በቀላሉ ለማግኘት ፔጁን ብትነግረኝ ደስ ይለኛል። ወይም ፔጁን እሺ አንተ ትቀበላለህ? ለምሳሌ ይሄን ትቀበላለህ አንተ? ለምሳሌ አነዋወርሽ ሰማይና ምድር ሳይፈጠሩ ነው፣ ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክትም ይላላኩልሻል የሚለውን ትቀበላለህ? አነዋወርሽ ከላይ እስኪ አንብበው እስኪ ከላይ ከሱ ከፍ በል ምን ያደርጋል ወደ ላይ? እሱ ምንም ማድረግ ለምን መሰለህ ቤካዬ፣ ይሄን ለምን እንደጠየቅኩ ታውቃለህ ወንድሜ? አሁን በፒዲኤፍ እዚህ ጋር ነው ቁልፍ ሀሳቡ ያለው፣ እዚህ ጋር ነው። በፒዲኤፍ ከሆነ ያስከው ለታድሶችን በለው የኔ ወንድም ስማኝ፣ አነዋወሪ ሰማይና ምድር ከመፈጠሩ አስቀድመው ነው ሳይፈጠሩ ነው ነው። ፒዲኤፍ ላይ ከሆነ ተቆርጦ ተጽፎ ነው። መጽሐፉ ላይ ከሆነ አሳየኝ እያልኩ እኮ ነው። ታምንበታለህ ብራዘርዬ?
አንዴ መጽሐፉ ብሏን አላለም የሚለውን እኮ ነው የምታሳየኝ። ስለማመንና ስለማመን ብራዘር የምናመልከውም የምናምነው ብሮ እየተረዳኸኝ ነው? ግን አይደለም እየሰማኸኝ ከሆነ መረጃ ስታመጣ ኢንፎርሜሽን ነው አይደል? ኢንፎርሜሽን ኢዝ ዘ ፓወር አይደል? መረጃውን አሳየኝ፣ መጽሐፉን ክፈተው። ይሄንን ታምናል ትቀበላለህ? ብራዘር ምን አውቃለሁ እኔ ቤካ አናወሪ ሰማይና ምድር ሳይፈጥሩ ነው ፀሐይና ጨረቃ አልቀደሙሽም። ለምን እንደኔ መጽሐፉን አታሳየኝም? እሺ ይሄን አትቀበልም። ሌላ ደግሞ ላሳየህ። ይሄን አትቀበልም። እሺ መጽሐፉን እሺ አይ ችግር የለውም። በቃ አንተ ካልተቀበልክ እኔ ምን አስገድድኝ? ከአንተ ጋር መጨቃጨቅ አልፈልግም። እኔ ጭቅጭቅ አልፈልግም ብራዘርዬ። እንደፈለጋችሁ ቢሆን ማሰብ። እሺ ግን መጽሐፉን እንደኔ ለምን አትገልጠው ነው ጥያቄ። ለምሳሌ እሺ ወደዚህ እንምጣ። ምን ችግር አለው ታዲያ? እሱን ካልተቀበልክ የኛውን መጽሐፍ ታውቃለህ? የአበጊ ዘጋስጫ የእንጀራ ሰባት ታውቀዋለህ? ይሄንን ኦኬ። ይሄኛው መጽሐፉ የለህም ቤካ? ከሌለህ ወደሱ መሄድ ትችላለህ። የለህም አረ መጽሐፍ ፒዲኤፍ ነው ያለ። አሁንም ፒዲኤፍ ነው። እሺ ወደ ጉዳያችን እንግባ ብራዘርዬ። እሺ ለምሳሌ ለመረጃ ማውራት አይቻልም። ከይቅርታ ጋር እኔ ሰዓተ ገሞራ ነኝ። በመረጃ አውራኝ። መጽሐፉ አለ እጅ ላይ የኔ ወንድም። በመረጃ እኮ ነው ያወራው። አንተ ካልተቀበልከው ተዋዋለው በቃ ሁሉ ሊካንተ ጋር ያሳየኝ ያለው ፒዲኤፍ ነው። መጽሐፍ የሚባለው ይሁን እንደዚህ ነው። መጽሐፉ ትክክለኛ ፒዲኤፍ ይበረዛል አልኩ። ገብቷል? ፒዲኤፍ በውሸት ይጻፋል። እሺ የኔ ወንድም ፒዲኤፍ ነው በውሸት ይጻፉ ብለህ አንተ በውሸት ነው ብለህ ካልክ በውሸት ነው ብለህ ተቀበል። ችግር የለም። ሶኪ ችግር የለም። ይጻፋል በውሸት ይጻፋል ወይም ደግሞ መጽሐፉ ወደ ጉዳያችን ልግባ ብራዘርዬ። ላስማማችሁ አንዴ ላስማማችሁ። በይካና ያው ምዕራፍና ቁጥሩን ከየት አመጣኸው? ምዕራፉ ምንድን ነው? ሰውሩ የለውም እኮ አንተ ጋር ምዕራፍም ቁጥርም የለውም። ሰውሩ ኧረ እባክህን ላስማማችሁ አንድ ጊዜ። አንተ አያስፈልግም። እኔና እሱ እያወራን አንተ የቀበሮ ዳኛ ስለሆንክ አታስፈልግም። ሌላ ገለልተኛ ካል ቢሆን ይችላል። ራስህ ጋር ተስማማህ። አንተ ዝም ብለህ እየተባልክ አይደል? ቢኒያም ሰውሩ ለምንድን ነው ግን ብልግና የምታበዛው? ልጆች እኮ እንደዚህ አያደርጉም። እኔ እኮ አሁን ከጵጵስናም ተነስቼ ነው የማወራ። አንተ ምን ሆናል? ትልቅ ሰው ሲያወራ ጸጥ ብለህ ስማ። አንቺ አለ ጳጳስ ነኝ እያልክ ነው ራስህን አጣስክ። እሺ ስውሩ አሁን አንተ እያልኩህ ያለሁት ቤካ ያነበበው ተአምረ ማርያም ላይ የለም እያልከን ነው። የለም ካልከው ችግር የለውም። ኦኬ ጠየቀኝ አይደል? ምዕራፍና ቁጥር የለውም የሚያነብልኝ። ተአምረ ማርያም ላይ ደግሞ የለውም። በቃ ችግር የለውም። እሱ ምዕራፍና ቁጥር የለውም። ችግር የለውም። እኔ እኮ አሁን የለውም ልክ ነህ። ምዕራፍና ቁጥር የለውም። በፒዲኤፍ ነው ያነበበልህ። ግን ያነበበልህ ያ ሐሳቡ ተአምረ ማርያም ላይ የለም እያልከን ነው ወንድማ ነው። አሁን እኮ የለም አይደለም ወይም ደግሞ አለ እያልኩ የለም። እስቲ አንተ የለም መጽሐፉን ለምን ከፍታችሁ አታሳዩኝ? አንተ የለም በለን እስቲ። ችግር የለውም። አንተ የለም እያልከን ከሆነ ንገረን። አንተ ያመጣኸውን መረጃ እኔ እንዴት አለ የለም እልሃለሁ። አሳየኝ ያልኩ መረጃውን እርግጠኛ አይደለህም? እሺ እርግጠኛ መረጃውን የምታመጣው አንተ ነህ። ያነበበልህ ነገር ተአምረ ማርያም ላይ እንዳለ እርግጠኛ አይደለህም ወይ? በጣም ብሶት ምናምን ነው ውስጥህ የሚታይብህ። ብሶት ራስህ ማጣናት ብሶት ምን ይሰራልሃል? ያመጣኸው መረጃ ይኸውልህ፣ ስጠይቅ እኮ መረጃ አምጣ ነው ያልኩህ። ብሶትህን ተወውና መረጃ አሳየኝ። እሺ አይዞህ በቃ በርታ በልና አሁን እኔ አሁን የምጠይቅህን ጥያቄ ብቻ መልስልኝ። አሁን እሱ ያነበበልህ ነገር ይኸው ተአምረ ማርያም ላይ ያገኘሁት ብሎ ያነበበልህ ነገር የለም እያልከን ነው? ተአምረ ማርያም ውስጥ አይገኝም እያልከን? አሳየኝ። ተአምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው ያለው? ችግር የለውም። እሱን እኮ አላወጣሁም። እኔ እኮ በዳኝነት ገብቼ እየነገርኩ አላወጣሁም። አንተ እያልከን ያለኸው እሱ ያነበበው ሀሳብ ግን የለም እያልከን ነው ወይ? አንዴ ሳወራ ትደረብብኝ። የጠየቅህን ልመልስልህ ወንድሜ። ያመጣኸውን መረጃ ምዕራፍና ቁጥሩን አሳየኝ ያልኩ። ምንም እኮ አላልኩህም ወንድሜ። ምን ብዙ ያስወራሃል? በሰላም አንተ ጋር አለ አይደለ? ተአምረ ማርያም እኮ ምዕራፍና ቁጥሩ የት ላይ ላውጣው ንገረኝ። ምን ላይ ላውጣው? ወይም ለቀለሜ ደውሉለት። ችግር የለውም። አየህ አይደል? አሁን የባለጌ ልጅ እየሆንክ ነው። ስርዓት ላይ ያዝ። ቀለሜ ምንድን ነው? ቀለሜ አዋቂ ነው አይደለ? ምን ኃጢአት ነው እንዴ ቀለሜ ማለት? ስሙ ነው እና ብልግና ነው ይሄ ቀለሜ ማለት። ባለጌ ልጅ እኮ እንዳንተ አይነቱ ነው። እኔ እንደዚህ አይነት ቄስ ስለሆንኩኝ እንደዚህ አድርጌ እቀጣሃለሁ። ባለጌ አየህ፣ በደንብ በሪስፔክት ላወራ። እኔ ይኸው እንዳለ የክህነት ልብሴን ለብሼ
በስርዓት ላወራ ፊት ቆሜ እባክህን እሱ ያለ ሐሳብ የለም ወይ ያልኩ ነው። አይ የለም ብትለይ ኖሮ ችግር የለውም። የለም ካልከኝ መጽሐፉ ቁጥሩ ይወጣ ነበር። ገብቷል? ግን አንተ መጽሐፍና ቁጥሩ ምዕራፉና ቁጥሩ ይወጣ የሚባልበት ሳይድ ሊሄድ ሲል ሐሳቡ አለ ወይ የለም ወይ ኮንፈርም አድርግልን። አንተ ጋር አለ መጽሐፉ ካለ ችግር የለውም። ናና ወገናችን እንትን እንበል ብለን እኔ ዳኝነት በመሃል ብገባ እንደው ቄስም እንደመሆነ መጠን ከጵጵስናትን ይዝቅም ያለው ስላስወረድኩ ይመስለኛል። ዳኝነት ልሰጥ ብሞክር አሻፈረኝ ብለህ የሰው ስሙን በስርዓት መጥራት ስትችል አቃላ አዋርደ ለመሳደብ ስለሞከርክ እንደዚህ አሪፍ ማለት ልጅ ደግሞ እኔ እንደዚህ ጋሽ ቢኒያም ጋሼ ረጋሼ አቤት ምን ነው ናሳልመ እንደት እነሳት ታወራም በይ This is orthodox. I love it.